ስራ ትልቅ አስተዋጽኦ ያደረገው ሰይጣን ነው። እንግዲህ አስባችሁታል። ሰይጣንም አሁን ተባብሯል። ስርክ እንትኑ ላይ እንደሚለው መጽሐፎቹ ማለት ነው እንደሚለው ዘመን ይባረክ እውነተኛ ሰው አላ ይሄ ሰይጣን ተውና ለክርስቶስ ለማን ነው ለኢዮብም ከእግዚአብሔር ጋር እየተሽከረከሩ ያለ እንደዛ ነው መሰለኝ። ቀለል አድርጌ ልንገርህ። እሺ እየዞሩ ያለ ሁለቱ አላህና ኢዮብ ሰይጣን አንድ ላይ ሆነው ኢዮብን ገብቶሃል? እግዚአብሔር ብለህ ጥራና ቀጥል። እየሰማህ ነው? አላህ ራሱ እኮ የሰይጣን ፈጣሪ ነው። አሁን አላህን ብለህ ፍታ እና እግዚአብሔር ብለህ አውራ። እንዲህ አይነት ጨዋታ ተው። እሺ አሁን አንተ ስማ፣ ሀሳብ አይቀጥል። ሀሳብ አይቀጥል። እግዚአብሔር ሀሳቤ እዛው ላይ ነው ያለው። በቃ እንደሱ የሰይጣን አባት ነው አይደለም? አይደለም። እሱን ጨርስ። የሰይጣን ፈጣሪ ነው አልከኝ። አዳምጥ። ይኸውልህ አላህ የሰይጣን አባት ነው አይደለም ብለህ ጠይቀህ አይደለ? አለቀ በቃ። የሰይጣን ፈጣሪ ነው አላህ ሱብሓነሁ ወተዓላ ሁሉን የፈጠረ ስለሆነ አሁን ሰይጣንንም እርሱ ነው የፈጠረው። ኦኬ፣ የሰይጣን ፈጣሪ ነው አላህ ራሱ አይደል? ኦኬ። እና ሰይጣን መመስከር ይችላል። ጨርስክ? ይችላል አይችልም ማለት ሄዶ ወደ አላህ ምንድን ነው የሚመስለው እንደዚህ እያደረገ ነውና እሱ የሚባለው ሰው ወደ እሳት እንጂ ወደ ገነት እንዳይገባ ብሎ ከእግዚአብሔር ጋር ይነጋገራል። አይነጋገርም፣ አይችልም። መጽሐፍ ቅዱስ ላይ ይነጋገራል እግዚአብሔር ጋር። ትክክል አላህ እኔ እግዚአብሔር ስልክ አላህ ራሱ ነው ማለት ለሁለተኛ ጊዜ አላህ ካልክ ትወርዳለህ። እግዚአብሔር ብለህ አውራ። ክርስቲያን ነህ አይደለ? አይደለሁም። ምንድነው ሃይማኖት? አለ ያለ ክርስቲያን ነው። ምንድነው ሃይማኖት? ለሰውን ምንድነው ሃይማኖት? ተናገር በቃ። ሃይማኖት ምንድነው? እኔ በፈርዖን ነው የማምነው። የፈርዖን ፈጣሪ። ኦኬ፣ ፈርዖን ምንድነው ብለህ ነው የምታምነው? ፈርዖን የራሱ ፈጣሪ። አያቸዋቸው አይደል? እግዚአብሔር እያለ ሲያወራ እውነት ነው እኮ የምናገር። ፈርዖን ራሱ ፈጣሪ ነው ያለው። እኔ ፈጣሪ ነኝ። ስለዚህ ቆይ ፈርዖን አሁን እኔ የምለው ፈርዖን ራሱ አዳምጥ። ቆይ ኢየሱስ ክርስቶስ አምላክ አይደለም ወይንስ አምላክ ነው? አይደለም። ኢየሱስ አምላክ አይደለም ነው። እግዚአብሔር ምንድን ነው? የማይታወቅ አምላክ ነው አይደለም? እግዚአብሔር አይደለም። አምላክህ ማን ነው? ፈርዖን ነው? የፈርዖን ፈጣሪ። እሺ የፈርዖን ፈጣሪ አይደለም? እሺ ፈርዖን ምንድን ነው ለአንተ? ፈርዖን አምላክ ነው አይደለም? ፈርዖን ለኔ የዘር ዝርያዬ እኔ የፈርዖን አብነት ነኝ። አንተ ፊት ለፊት እናንተ አሁን የምንነጋገረው የፈርዖን አብነት ነው የሚያናግርህ። እሺ ለማንኛውም ፈርዖን ሰው ነው አይደለም? ሰው ለምን ታመልክ? ልክ እንደ ክርስቲያኖች ሆንክ እኮ አንተ። አሁን ክርስቲያኖች አንተ አማርኛ ያልገባህ መሰለኝ። ፈርዖን ፈርዖን አማርኛ ያልገባህ ሰው ነው አይደለም? ፈርዖን ምን ሰው ነው አይደለም? ፈርዖን ሰው ነው። ሰው ለምን ታመልካለህ ታዲያ? ሰው አላመለኩም እኮ ነው። አሁን ማን ነው ሰው አመልካለሁ ያለህ? እንደ ፈርዖን አምላክ ነው አይደለም? አንተ የፈርዖን ፈጣሪ ነው ያልኩት። የፈርዖን ፈጣሪ ማን ይባላል? የማይታወቅ ስሙ ነው። ስሙ ማን ይባላል? ማንም ባያውቀውም ስሙ ፈርዖን ራሱ እየፈለገው ነበር። ቅድም እግዚአብሔር ነበር። ማነው እግዚአብሔር? በጣም ይፈልገው ነበር ፈርዖን ፈጣሪን እንዲያይ የፈጠረው ሰው ወይም ደግሞ የፈጠረው ስፒሪት ይሁን ወይም ደግሞ የሆነ የፈጠረው ማለት ነው አይደለ? ምን ፈጣሪን አታውቀውም አይደለ? ኦኬ፣ አንተ ንገረኝ እስኪ አላህ ምንድን ነው የሚመስለው? አይተኸው ታውቃለህ? እኮ አንዴ ወደ እሱ እንመጣለን። ፈጣሪ ስሙ ማን ነው? የማይታወቅ ስም የሌለው አልኩህ። ማን እንደሆነ ራሱ አይታወቅም። ኦኬ፣ አንተ አሁን ስሙ አላህ ይባላል አልከኝ አይደል? አይተኸው ታውቃለህ ወይ? ማየት መስፈርት ነው እሱን ለማመን? ግራ የገባው ጥያቄ ነው። ተው እሱ አውርደው ወደታች ግራ ገብቶ ነው ሀቢቢ። እኔ ያራለ ቲክቶክ አለኝ። ተው ሪከርድ አድርጌያለሁ። ተው አንድ አካል ንገረኝ። አንድ አካል ለማመን ማን ነው አላህ? እስኪ ንገረኝ፣ አብራራልኝ እስኪ። አላህ የሚባለው ያንተ አብራራልኝ እስኪ። አንድን አካል ለማመን የግዴታ ማየት አለብኝ ብለህ ታምናለህ አይደለ? እሺ እንዳትረሳ ይሄን መስፈርት። አንድን አካል ሚዩት ለምን አደረጋችሁት? ማን ነው ሚዩት ያደረገው? እያወራን ከሆነ ሚዩት አታድርጉት። ልሰማት
ግለጽልኝ አላህ አንተ አሰኮንክሽ አሁን ምን አለ ነው ሰው አንድ ነገር ለማመን የግዴታ ማየት አለብኝ ካላየሁኝ አላምንም ብለሃል አይደል? የተናሳ ተድረስ ቀጥል አዎ አልኩህ። ስለዚህ ካላየህ አታምንም አይደል? ያ በጣም ጥሩ ፈሳላ ፈሳም ተድረስ እንዴት ፈሳላ ፈሳም ግልጽ ጥያቄ ነው። እንዴት ለምንድን ነው የማልፈሳው? በጣም ጥሩ ፈስህን ታያለህ። ፈስህ ላይ ታውቃለህ አታውቅም? ንፋስ አይተህ ታውቃለህ አንተ? አልጠየቅኩም። አንተ ምን ብለኸኛል? ቀደም ያስቀመጥከው አይታይም፣ አይቼው አላውቅም። አይተኸው አታውቅም። ስለዚህ ሳታየው ግን ፈስ እንዳለህ አመንክ እኮ ቅድም። አሁን ሳላይ ደግሞ ንፋስ ነው አየር ነው እኮ ንፋስ ነው። ገብቶሃል? ምንድነው አይደለም ጥያቄ ፈስ ፈስ አለኝ ብለሃል። ፈስ እንደምትለው ማስረጃ ምንድን አይተሃል ወይ? ስለ አላየሁትም ማለት ወንድ አለቀ በቃ። አንድ ሳላይ አላምንም የሚያልከው ውሸታም ነህ ማለት ነው። አላየህ ቀጥል ነው እኮ ያልኩህ። ቀጥል ነው እኮ ያልኩህ። መጽሐፍ ፈስ እሺ ጥያቄ አለና ኡስታዝ አንድ ጥያቄ ነበረኝ። ሌላ አንድ ጊዜ ካለ ኪራሚል በረራ የሚለው የቁርአን አያ ወይ ሰዎቹ ወይም ደግሞ ትርጉሙን ትንሽ ብታብራራልኝ። መልካም እሺ። ኪራሚል በረራ ኪራም ማለት የተከበሩ ማለት ነው። በረራ ማለት ንጹህ የሆኑ ማለት ነው። ከኃጢአት የነጹ ንጹህ የሆኑ ደጎች መልካሞች እንደማለት ነው። የማን መገለጫ ነው? የመላእክቶች መገለጫ ነው። ኪራሚን በረራ እያለ ይገልጻቸዋል አላህ ሱብሓነሁ ወተዓላ። ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢን እያለ ይገልጻቸዋል። ሌላ ቦታ ላይ የተከበሩ እያለ ይገልጻቸዋል። መላእክቶች የተከበሩ ናቸው። አላህ ሱብሓነሁ ወተዓላ ሕግና ስርዓት ስላከበሩ ክቡር ናቸው እነሱ። በረራ ማለት ያኔ በጣም ጻድቆች እንደማለት ነው። በጣም መልካሞች ማለት ነው። ብር ከሚለው ቃል የተያዘ ነው። ብር ማለት መልካምነት ነው። ከዚያ የተያዘ እሺ። ሹክራን አፍወን እሺ። እሱ ሁለት ወንድማማቾች ያንተን እርዳታ ይፈልጋሉ። እባክህ ምንድን ናቸው? አስገባቸው። ልጆች ወይን እንብላ። ከላይ ያለው ልጅ እስኪ ጠይቅ ነው እሱ አልየውም አክመልቱ ለኩም በዚህ ቀን የወረደው ወይስ ነገ? እሺ ወረደ መሰል። ትሁት ሰላም፣ እንዴት አመሸክ? ሰላም ደህና ነሽ? እግዚአብሔር ይመስገን። ያው ይሄ ጉዳይ ተደጋጋሚ እንደሆነ ይገባኛል፣ ግን ሁለት ወንድማማቾች ከአንድ እናት ከአንድ ቤት የወጡ ሁለት ወንድማማቾች በሊቢያ ይገኛሉ። በረሃ ቦታ ነው ያሉት፣ ከሌሎቹ ጋር እንኳን አይደሉምና ቤታቸውን ከፍተው ብዙ እርዳታ ለመሰብሰብ ሞክረናል። ግን በተደጋጋሚ ያው እኛ ብቻ ተመሳሳይ ሰዎች ብቻ ነን ቤታቸው የተገኘን ያለ ነው ማለት ነውና አንተ ቤት አስገብታቸው ቢያንስ አንዳችንን አድኑን ነው እያሉ ያሉት። አንዳችን ለእናታችን እንትረፍ እያሉ ነው ያሉትና ብታግዛቸው እባክህ ወንድሜ። ወደታጋ ቤት ጊዜ ወዲ እርዳታ መሰብሰቢያ ሆነ ይሞቀር ምን ይሻላል? አንድ ሰው ስናስተናግድ ከዚያ ሌላ ሰው እየተባለ ቅድም ሊቢያንን እያሉ ብዙ ሰዎች እየጻፉ ነበር። ምን እናድርጋቸው? እነዚህ ነው በጣም ከባድ ነው። በጣም ብዙ ሰዎች አሉ ኮሜንት ላይ ሊቢያንን እናርዳን ያሉ። አንዲት ልጅ አሁን ከ10 ጊዜ በላይ ስጽፍ ይቻላል። ስለዚህ ከዚህ በኋላ ሊቢያ ላይ እንትና እንደዚህ የሚለው ነገር ሌላ ቦታ ላይ አድርጉት አሉ ሌሎች ቦታዎች ላይ። እነዛን እስኪ ምናልባት ጠይቋቸው። እሺ እናመሰግናለን። ይበላችሁ
ይቅርታ እየበላህ ነው ማለት ነው። ተሳስቼ ነው። አርሂቡ አትርሃቡ። والله لازم يا سلام. የዒሻ ሶላት ደረሰ ነበር። ለምን ከነሱ ጋር አትወያይም ደልህ ነበረ እና ደግሞ ሐዋርያት አላዩም ስትለይ ስለሰማሁ ነው። ማቴዎስ እና ዮሐንስ እኮ የክርስቶስ ደቀ መዛሙርት ነበሩ። ምን ነበር ያልኩት ቀደም? ምን ነበር ያልኩት? ያልከ የነበረውማ አላዩም ስትለይ ነበር። አላዩም እሱ ካረገ በኋላ ነው የጻፉት ነው። እሱ ካረገ በኋላ ነው የጻፉት ነው ያልከው። አዎ አሁን ሁለተኛን ትክክል ተናገርክ። እውነት አልክ። ምን አልክ? እሱ ካረገ በኋላ እንጂ ኢየሱስ ክርስቶስ እያለ አልጻፉም ነበር እነዚህ ሰዎች። ኢየሱስ ክርስቶስ እያለ ላይ ጽፈዋል ወንጌላት እነዚህ። እሺ ጳውሎስና ዮሐንስ የጻፉበት የተጋጨበት ቦታ የት ነው? ጳውሎስ ኢየሱስ ክርስቶስ በነበረበት ጊዜ ሲጀመር ከሃዲ ነበረ። እሱን አውቃለሁ ከሃዲ እንደነበረ። ስለዚህ ኢየሱስ ክርስቶስ ካረገ በኋላ ማሳዳጅ ነበረ። እሱን አውቃለሁ። ስለዚህ አሁን ሐሳባችን ምን ነበር ቅድም? ኢየሱስ ክርስቶስ እያለ ምድር ላይ አንዲትም ወንጌል የተጻፈ የለም ነው። አይዋ አልተጻፈም። እሱ ካረገ በኋላ ነው የተጻፈው። አሁን ስለዚህ አንተ እነዚህ 12 የመረጣቸው ሐዋርያቶች ናቸው ወንጌላትን የጻፉት ብለህ ነው የምታምነው ወይስ ያልመረጣቸው ሰዎች ናቸው የጻፉት? እኔ እንደዛ ብዬ አይደለም። 12 ሐዋርያት አብረውት የነበሩት አይደለም። አብረው ከነበሩት ውስጥ ወንጌል ላይ ከአራቱ ወንጌል ላይ የጻፉት ዮሐንስና ማርቆስ ናቸው። ማርቆስ ከነዚህ ነበር እርግጠኛ ነህ? ማንኝ ማቴዎስ ማቴዎስን እንደጻፈ የተናገረበት ቦታ አለ። ያው ከሱ ጋር አብሮ ነበረ። መጀመሪያ ቀራጭ ነበረ። አይቷል፣ ሰምቷል። የሰማውንና ያየውን የጻፈው። እስኪ ያሳየን። ማርቆስ እንደጻፈው የተናገረበት አንድ ጥቅስ አሳየን መጽሐፍ ቅዱስ ላይ። ማርቆስ ማን ነው? ማቴዎስ እንደጻፈው። እኔ አሁን እሱ ጋር ብዙም መጽሐፉ ላይ ብዙም እውቀት የለኝም በነገራችን ላይ ማለት ነው። እና እንደዚህ እንትን ልልህ ምናምን አይደለም የገባሁት። ልሞግት ምናምን ሳይሆን የገባሁት። ችግር የለም። እሺ እኮ አንዳንድ ጥያቄዎችን ዝም ብዬ አንተ ልጠይቅህናስ። እሺ ጠይቅሽ። እኔ የምልህ አሁን ለምሳሌ አሁን ክርስቶስ እንደዚህ ብሏል። በእናንተ ነብይ ከሆነ እናንተ የምትሉት አሁን ክርስቶስ ለምሳሌ ዮሐንስ ወንጌል ላይ እኔ ሕይወት እውነት መንገድ ነኝ ብሎ ተናግሯል። ይሄን ታምናለህ? እንደዚህ ብሎ ተናግሯል። ከኔ በቀር ወደ አብ የሚመጣ የለም ብሎ ተናግሯልና ደግሞ እናንተ ደግሞ በእስልምና ደግሞ እንትን እንደምለው ደግሞ እኔ በእስልምና ያኔ በቃ አብ የሚባለው አካል አላህ ነው ብላችሁ ነው የምታምኑት? ጨርስ፣ ጥያቄን ጨርስና መልስልሃለሁ። እሺ። እና እኮ እሱ እንደዛ ብሎ ከተናገረ እና ሙሐመድ ለምን መምጣት አስፈለገው ነው ጥያቄ። አንተ ኢየሱስ ክርስቶስ ወደ አንዱ አምላክ የሚያሸጋግር የሆነ መንገድ እንደሆነ ታምናለህ አይደለ? እንጂ የአምላክ ሳይሆን ወደ አምላክ የሚወስድ ነው እሱ። በዚህ ጥቅስ መሰረት አይደለ? ጨርስ ማለት ነው። እየጠየኩህ ነው። አሁን ያነሳውን ጥቅስ መሰረት አድርጌ እየጠየኩህ ነው። እኔ ኢየሱስ ክርስቶስ አምላክ እንደሆነ ነው የማምነው። ኢየሱስ ክርስቶስ አምላክ እንዳለው አታውቅም? አላውቅም። አባት እንዳለው እንጂ አምላክ እንዳለው አላውቅም። አዎ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ወደ አምላኬ ወደ አምላካችሁ አርጋለሁ ይላል ኢየሱስ ክርስቶስ። አምላኬ እያለ የሚጠራ አምላክ ነበረ። ላሳይህ አውጣለህ።
አቃሉ እሱ አቃሉ የቱ ጋር እንዳለም አቃሉ እሱ ግን ትንቢት እየተናገረ እንጂ አምላክ እንዳለው እየተናገረ አይደለም የተናገረው ደግሞ ሰምተው ከሆነ ወደ አምላካችሁና ወደ አምላኬ ነው ያለው ትንቢት የለም እዚያ ጋር ትንቢት ልናገር ብሎ እኮ አይደለም የሚናገረው እንዲያስታውሱት ነው እንጂ አይደለም ይኸውልህ እሱ ብቻ ሳይሆን ሌላም እሰጥሃለሁ ኢየሱስ ክርስቶስ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል ይሄም ትንቢት ነው ጠብቀኝ ቆይ ንፋስ አለ ትንሽ እዚህ አብሽር እሺ ጥያቄ ለቀጥል እኮ እየተናገረ ያለው ስለ አካሉ እንጂ ሰው ስለመሆኑ እንጂ እየተናገረ ያለው እሱ አባት እንጂ አምላክ እንደሌለው እኮ ነው የሚናገረው ስለ አካሉ ስለ እንትኑ ምናምን የሚል የለም ኢየሱስ ክርስቶስ አምላክ በነገራችን ላይ እኔ አሁን እዚህ ጋር ማለት እንደዚህ ደካራከር ምናምን አይደለም የገባሁት ብዙም ነገር ያለው እውቀቱ የለኝምና እንደዛ ያጠየቅኩህን እንድትመልስልኝ ነው እንትን ያልኩት እኮ ያልኩህ ነው አሁን አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አንተ ክርስቲያን እንደመሆንህ መጠን አምላክ ነው አስተምረዋል ነገር ግን ድብና አድርጌ የሰማይ የምድር ፈጣሪ ነው ያን ኢየሱስ ክርስቶስ ሰማይና ምድር እንደፈጠረ ማስረጃ አወጣ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ የለም ኢየሱስ የሚል ቃል እዚያ ጋር ቃል የሚለው ኢየሱስ ስም ነው ኢየሱስ ክርስቶስ ነው ቃል ነኝ ያለው ጋር ዮሐንስ የተናገረውን አምናለሁ እኔ ነገርኩህ እኮ ሲጀመር እኔ እዚህ ጋር እውቀቱ የለኝም የምጠይቀህ ተመልስልኝ ነው እኮ ስለ እግዚአብሔር ንግግር ነው እየተናገረ ያለው ዮሐንስ ክርስቶስን ያውቀዋል አያውቀውም በስጋ በመታሰር ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል መጽሐፍ ቅዱስ ያስቀምጣል እሱን አትቀበልም አንተ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ማን ነው ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላክ የለውም አባት ነው አምላክ አለው እያለ ነው መጽሐፉ እያልኩ ወረደ ወላሂ በራሱ ጊዜ ወረደ ክርስቲያን ከላይ ያለው የተናንሰው ሄሎ ሰላም አለይኩም ከላይ ያለው ክርስቲያን ነው ወይ ሰላም አለይኩም ከላይ ያለው ክርስቲያን ነው ወይ አሎ يلا እሺ ወአለይኩም ሰላም ሙአዝ ጥያቄ በተራጠይኩም ሙአዝ ቀርበ ቁርአን ላይ ላ ኢክራህ ፊ ዲን የሚለው የቁርአን አያት መንሱኽ ነው የሚሉት ዑለሞች እንዴት ነው የሚታይ በዑለሞች መካከል ኺላፍ ነው መንሱኽ አይደለም የሚለው ትክክለኛ መንሱኽ አይደለም እሺ እነማን ያሉት መንሱኽ አይደለም ሼክ አብዱልአዚዝ ብን ባዝ እሺ ያዩህ ነብዩ ጃሂድ الكفار والمنافقين واغلظ عليهم የሚሉስ እሱም እንዳለ መንሱኽ አይደለም መንሱኽ አይደለም አሁን ላስረዳህ ግንዛቤው ምን እንደሆነ እሺ ላ ኢክራህ ፊ ዲን የሚለው የወረደበት ሰበብም አለው ትርጉሙም ልክ ነው በሃይማኖት ማስገደድ የለም ነው የሚለው በሃይማኖት ማስገደድ የለም የሚለው ምን ማለት ነው አንድን የሌላ እምነት ተከታይ አስገድዶ ስለማለት አይቻልም ማለት ነው በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና እስልምናን ተቀበለ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ከዚያ ሙሉ ቤተሰቡን ጥቅልል አድርጎ እየጎተተ መጣና ሁላችሁም መስለም አለባችሁ አላቸው በግዴታ ለምን እስልምና ሐቅ ነውና አላቸው ወዳ ይዟቸው እየመጣ አላህ Subhanahu Wa Ta'ala ይሄን የቁርአን አንቀጽ አወረደ ላ ኢክራህ ፊ ዲን ሙሐመድ ሆይ ለዚህ ሰው በሃይማኖት ማስገደድ የለም በለው እውነቱን ይገለጽላቸው ያን የተከተለ ሰው ይከተላል እንቢ ያለ እንቢ ይላል خلاص ቀጥሎ ምን አለ ላ ኢክራህ ፊ ዲን በሃይማኖት ማስገደድ የለም قد تبين الرشد من الغي በእርግጥም ቅኑ መንገድ ከጠማማው መንገድ ተገልጿልና فمن يكفر بالطاغوت ويؤمن بالله طاغوتن يكادنا الله يامن فقد استمسك بالعروة الوثقى
መበጠስ የሌላትን ገመድ በእርግጥም ጨብጧል ይሄ ሰው አለ። ወላሁ ሰሚዑን ዓሊም አይ ሰሚዑን ሊማ ተዕመሉነ ሊማ ተቁሉነ ወዓሊሙን ሊማ ተዕመሉነ አላህ ሱብሓነሁ ወተዓላ ሰሚና አዋቂ ነውና። ስለዚህ ያለብህ ግዴታ እውነትን መግለጽ ነው። ፈኢነማ ዐለይከ አልበላግ ወዐለይና አልሒሳብ እንዳለው በአንተ ላይ ያለብህ ግዴታ እውነቱን መግለጽ ነው፣ ማድረስ ነው። ምርመራው ደግሞ በእኔ ላይ ነው አለ። ስለዚህ ያ መስፈር አይደለም። ማንንም የሌላ እምነት ተከታይ አስገድደህ ማስለም አትችልም። አንተ ስለሰለምክ እውነት ነውና ህዝቦች፣ ቤተሰቦች የግዴታ መስለም አለባቸው ብሎ አስገድዶ ማስለም እንደማይችል የተገለጸበት ነው። ያ አዩሃ ነቢዩ ጃሂድ አልኩፋረ ወልሙናፊቂነ ወግሉዝ ዐለይሂም ይላል። ሌላ ቦታ ላይ ደግሞ ያነሳው ምንድነው? አንተ ነብይ ሆይ ከሃዲያኖችን ተዋጋቸው፣ መናፍቆችን ተዋጋቸው፣ በእነርሱም ላይ ጠንካራ እንዲሆንባቸው የታዘዘበታል። ምን አይነት ከሃዲያኖችን ነው የምንዋጋቸው የሚለውን ስንመጣ ደግሞ ይሄ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይነግረናል። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን በአላህ መንገድ ላይ ተዋጓቸው ይላል። ምን አይነቶቹን? የሚዋጓቸው ነው። ካልተዋጉስ እነዚህ ከሃዲያኖች አንዋጋቸው። አላህ ሱብሓነሁ ወተዓላ ምን አለ? ፈመስተቃሙ ለኩም ፈስተቂሙ ለሁም፣ ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው አለ። በሌላ ቦታ ላይ ምን አለ አላህ ሱብሓነሁ ወተዓላ? ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነ ላሀ ዩሒቡል ሙቅሲጢን ኢነማ የንሃኩም ላሁ ዐን ለዚነ ቃተሉኩም ፊ ዲን ወአኽረጁኩም ሚን ዲያሪኩም ወዛሀሩ ዐላ ኢኽራጅኩም አን ተወለውሁም ወመን የተወለሁም ፈኡላኢከ ሁሙ ዛሊሙን አለ። እነዚያ በሃይማኖታችሁ ያልተዋጓችሁን ከሀገራችሁ ያላሳደዷችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም አምላክ አላህ። አየህ፣ ከሃዲያኖች ናቸው። በሃይማኖት እስካልመጡ ድረስ ከሀገር እስካላሳደዱ ድረስ በሰላም እስከኖሩ ድረስ መልካም ዋሉላቸው፣ ተዋጓቸው ማለት እነዚህ ሰላማዊ የሆነን የሌላ እምነት ተከታይ መግደል እንዳው ለጀሃነም እንደሚዳርግ ነው ኢስላም የሚያስተምረው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር ሰላም የሆነ ቃል ኪዳን ያለውን ከሃዲ የገደለ የገነትን ሽታ አያገኝም አሉ። እንዳትነኩት ጫፉ። ታዲያ ምን አይነቱን ነው ተጋደሉ የሚለን ቁርአን? ሊጋደል የመጣን አካል ብቻ ነው። ሊጋደል መጥቶ እርቅን እስከፈለገ በቃ ለእርቁ ረዳል አላህ ሱብሓነሁ ወተዓላ ሰላም እንደሆነ የሚፈልገው ቃለ ሱብሓነሁ ወተዓላ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐለላህ ኢነሁ ሁወ ሰሚዑል ዐሊም። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቁ ረድ፣ خلاص ሰላምን አስፍን። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ጂሃድ ሊያዟቸው እያሉ ተመልከቱ። ከሃዲያኖች ሊዋጉ መጥተው ጦር ሜዳ ሊሄዱ እያሉ ምን አሉ? ያስተላለፉት መልእክት ላ ተተመነው ሊቃእ አልዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን አትመኙት አሉ። ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ተማጸኑት፣ ለምኑት አሉ። አያችሁ። ነገር ግን ከመጣ ደግሞ ወደ ኋላ እንዳትሉ ፈኢነ አልጀነተ ተሕተ ظላል السيوف፣ ወደ ኋላ እንዳትሉ ጦር ሜዳ ላይ መጥተህ ሊያጠቃህ መጥቶ ሊዋጋህ መጥቶ መፈርጠጥ የለም፣ አይቻልም። ማምለጥ አይቻልም። ገብቷችኋል? የዛኔ ከራስ መከላከል ግድ ነው። እሺ፣ ለማንኛውም ይሄ ነው። ሌላ ጥያቄ አለስ? አንድ ልጨምር። እሺ እሺ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ፊሰማ የሚል ነገር አውርቷል። እሱ በሰማይ ላይ ለመሆኑ ፊ የሚል ነገር አውስቷል። ወይ ደግሞ አርህማን ዐለል ዐርሽ ኢስተዋ የሚለው ላይ ሌላ ቦታ አላህ ሊተስተው ዐላ ዙሁሪያ ብሏል። በጀርባዋ ላይ መቀመጥን ያስይዛል። ሙላዘማ ከዳባዋ ጋር መገናኘት መጠባበቅን ያስይዛል። ስለዚህ ዐለል ዐርሽ ኢስተዋ የሚለውም ደግሞ እንደዛ ያስይዝብናል። ከዐርሽ ጋር አንድ ላይ መሆኑን መጠባበቁን ያስይዝብናል ይላሉ። ሱብሃንአላህ። እንደ ሹብሃ አያ ምን ያደርጋሉ? የአላህን ባህሪ ከሰው ባህሪ ጋር አወዳድረው ተመልከት። የአላህን ባህሪ ወደ ማስተባበል ወሰዳቸው። ሸበሁ አወለን ثم عطلوا ثانيا አሉ ሰለፎች ሲገልጹ። هذه عقيدة الجهمية وعقيدة المعتزلة أداهم التأويل إلى تعطيل صفات الله عز وجل. يا الله البحري كتكلنياو ፍቺ ባጣመመ መልኩ መተርጎም የእርሱን ባህሪ ወደ ማውገዝ ወሰዳቸው። ሸበሁ አወለን አሉ ሰለፎች። መጀመሪያ የፈጣሪ ባህሪ ከፍጡር ባህሪ ጋር አመሳሰሉ። ثم عطلوا ثانيا ከዚያ በኋላ ይሄማ ለፈጣሪ አይገባውም ሰውም ይሄ ባህሪ ያለውና ብለው የእርሱን ባህሪ ወደ መካድ ሄዱ አሉ።
ዛሬም ላይ ምን ያደርጋሉ? አላህ እኔ ከአርሽ በላይ ነኝ ብሎ የተናገረው ሊተስተው ዐላ ዙሁሪሂ ብሏል። በጀርባው ላይ ተስተካክላችሁ ልትቀመጡ ዘንድ ብሏልና ስለ ሰዎች ሲናገር፣ ስለዚህ አላህም የግዴታ ተቀምጧል ብለን በዛ ላይ እንደተቀመጠ ያስይዘናል። ይሄ ስለዚህ ይሄ ኢስተዋ ዐለል ዐርሽ የሚለውን አንቀበልም ብለው ወደ ማውገዝ ይሄዳሉ። የአላህን ባህሪ ከፍጡር ጋር በማመሳሰል ከዚያ ራሳቸው መልሰው እንደገና አላህን በሰው ጋር አመሳስላችኋል፣ ሙሸቢያ ሙጀስማ እያሉ ይሳለዋሉ። هم الذين وقعوا في التشبيه ويتهمون السلفيين أهل السنة الخلص بالمجسمة والمشبهة. وأهل السنة والجماعة السلفيين براءون من هذه العقيدة الفاسدة براءة الذئب من دم يوسف بن يعقوب عليهم السلام. إن تجسيم مالته يا الله سبحانه وتعالى بهاري لك እንደኔ ባህሪ ነው ብሎ መግለጽ ማለት ነው። እነሱ ናቸው ተጅሲም ላይ የወደቁት። በዛቸው አላህ يده سبحانه وتعالى كيدي قال هي سوي هذا الرجل وقع في التجسيم مجسمة مالتنا الله اجالو يسو اج لك እንደኔ እጅ ነው ካለ ሰውየው هذا هو المجسم ይሄ ነው وهذا هو المشبه ይሄ ነው የአላህን ባህሪ ከፍጡር ባህሪ ጋር ያመሳሰለው የወደቀ በዚያ ባህሪ ላይ። ነገር ግን አላህ Subhanahu Wa Ta'ala እጅ አለው፣ ነገር ግን የእርሱ እጅ ልክ እንደኔ እጅ አይደለም የተለየ ነው ካለ ሰውየው ይሄ ሰውዬ اثبت ما اثبته الله Subhanahu Wa Ta'ala لنفسه الله ለራሱ ያጸደቀውን አጸደቀ። አህሉ ሱናዎች ሰለፊዎች እንደዛ ይላሉ ወይ? የአላህ እጅ ልክ እንደኔ እጅ ነው ይላሉ? ወላሂ በፍጹም አይሉም። እነዚህ ግን ሙጀሲማ ይላቸዋል። እራሳቸው ምን አደረጉ? የአላህን ባህሪ ከፍጡር ባህሪ ጋር ያወዳድራሉ። ምን ያደርጋሉ? አላህ እጅ አለ ብለዋል፣ ስለዚህ እኛም እጅ አለን። አያችሁ፣ ከራሳቸው ጋር ያመሳሰሉና ከዚያስ አለ እሱ እጅ አይገባውም፣ ስለዚህ ምን ብለን ተርጉመው? ቁዋ ብለን ተርጉመው፣ ኃይል ብለን ተርጉመው። አያችሁ አይደለ? ራሳቸው ሙጀሲማ ማለት እነሱ ናቸው። ራሳቸው የራሳቸውን ባህሪ ከፈጣሪ ባህሪ ጋር አወዳድረው አመሳስለው ይሄማ አይገባም ብለው የእርሱን ባህሪ ወደ መካድ ሄዱ። هؤلاء هم المجسمة وهم المشبهة وهم المعطلة። ሁሉንም እንዳለ እነዚህን ባህሪያቶች የተላበሱት ራሳቸው ናቸው። እሺ وأما نحن أهل السنة والجماعة فنثبت ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تشبيه ومن غير تعطيل ومن غير تحريف. እሺ ሹባሃ ያሳደረብኝ አንድ የመጨረሻዎች አላህ ሰማዕ ዱንያ ይወርዳል ካልን አኺራ ላይ ሌላ ገር መخلوቆች ከበላይ ሆነ እሺ طيب ተረፈሽ አላህ ከመخلوቅ የበላይ መሆኑን ያስይዝብናል። መላእክቶች ያደረጉ እንደዚህ ሰዎች የአላህን መውረድ ልክ እንደ ሰው መውረድ አመሳሰሉ። እኔ ስወርድ ጊዜ ከዚህ ከሆነ ነገር ወደ ታች ሲሆን ያ ነገር ከኔ በላይ ይሆናል። አላህም ልክ እንደዚሁ ሲወርድ ጊዜ ወረደ የሚባለው ባህሪ ሲገለጽ ጊዜ የሆነ ነገር ከሱ በላይ ይሆናል። ዑሉው የሚለውን ባህሪውን ይለቃል። ከዚያስ ታህት ይሆናል፣ ከታች ይሆናል እያሉ ነው። صفاته سبحانه وتعالى صفة العلو صفة لازمة له سبحانه وتعالى، صفة ذاتية. يا الله سبحانه وتعالى باهر وعلو الملو علو المطلق له سبحانه وتعالى، هو عال على عباده. عندك قال يا الله سبحانه وتعالى المورد كراساቸው ጋር አሁን ማመሳሰሉና ከዚያስ የተለያዩ ፍልስፍናዎች ውስጥ ይገባሉ። ይሄ ከላይ ከሆነ ይዛን ያላህ ከታች ይሆናል፣ ፍጡር ከበላይ ይሆናል፣ ይሄ ለሱ አይገባም ወደሚል ፍልስፍና ይሄዳሉ። በእኛ ላይ ያለው ግዴታ ምን ነበር? በነቢያችን ሰለላሁ ዐለይሂ ወሰለም አንደበት ላይ ይወርዳል የሚል ቃል እስከመጣ ድረስ ይወርዳል ብለን ማመን። አወራረዱ እንዴት ነው? ሲወርድ ጊዜ እንዴት ይሆናል? የዛኔ ፍጡር ከላይ ይሆናል ወይ ከታች ይሆናል ወይ ከጎን ይሆናል ወይ እዚህ ውስጥ ለምን ትገባላችሁ? በተነገረው ልክ ለምን አትይዙም? ስለ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ተናገሩ። ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. خلاص نثبت لله سبحانه وتعالى صفة النزول كما يليق بجلاله وعظمة سلطانه. النزول معلوم والكيف مجهول والإيمان به واجب والسؤال عنه بدعة. مورد የሚለው ይታወቃል። የአላህ ስብሐነሁ ወተዓላ المورد ከእኔ መውረድ ጋር ማመሳሰል እዚህ ጋር ነው የመጀመሪያው ስህተት የተፈጠረው። ይወርዳል ተባለ ይወርዳል። ዑሉው የሚለውን ባህሪ ይለቃል ወይ አይለቅም? አላህ ስብሐነሁ ወተዓላ እርሱ ሁሌም የበላይ ነው፣ ከዓርሽ በላይ ነው። ينزل يوردال يوردال أوراردو انديت نوع يميلون وهذا نفوضه إلى الله سبحانه وتعالى. هنا أن فتارين كفتور جار لما ودادر انديت نيدا فراشوت عند الملائك كفتور جار ما ودادر نكون أنشل مكو
فكيف بالخالق سبحانه وتعالى عند ملائك አወዳድር ለምሳሌ ልስጥህ ሙአዝ ቢን ተናንሶ መላእክ ራሱ ከሰው ጋር ማወዳደር እንደማይቻል የሰው ልጅ አቅም እና የመላእክ አቅም ራሱ ጭራሽ እንደማይገናኝ እንዴት ፈጣሪ ከፍጡር ጋር ለማወዳደር ደፈሩ ሰዎች አንድ መላእክ የሰው ልጆችን ሩህ የሚያወጣው መላእክ ማን ይባላል ሙአዝ መለኩል ሞት ዓለም ላይ የሚሞቱ ሰዎችን ሩህ የሚያወጣው ይሄ መላእክ ነው አይደለ በአንዲት ሰከንድ ውስጥ በተመሳሳይ ሰዓት ዓለም ላይ በጣም በርካታ በብዙ ሺዎች የሚቆጠሩ ሰዎች ይሞታሉ አይደለ ይሞታሉ የነዛን ሩህ ማን ነው የሚያወጣው መለከል ሞት ኦኬ ኢትዮጵያ ላይ የሞተና ናይጄሪያ ላይ አሜሪካ ላይ የሞተ አንድ በተመሳሳይ 3 ሰዎች ሞቱ ነበር በተመሳሳይ ሰዓት ሶስቱንም ሩህ ማን ነው የሚያወጣው መለከል ሞት ራሱ ነው ኦኬ የሚያወጣው እንዴት ነው ኢትዮጵያ ላይ ያለውን ሲያወጣ ሰዓት አያልፍበትም እንደዛኛው የዚህኛው ወጥቼ ዛጋ ሂጄ ከዚያ ዛጋ ጉዞ አለብኝ ብሎ እየተንቀሳቀሰ ነው የሚያወጣው لا አይታው አያቸው አይደለ መላእክቶች የተሰጣቸው ኃይል ራሱ ከኛ ጋር የሚወዳደር አይደለም እንዴት ነው ፈጣሪ እሱ እዛ አሜሪካ ጨለማ ሲሆን እዚህ ቀን ይሆናልና እዛ ሌሊት ከወረደ እዚህ ደግሞ አይወርድም ስለዚህ ያሉ ከፈጣሪ ጋር ራስን ማወዳደር እንዴት ደፈራችሁ ይሄን መላእክ ከራሳቸው ጋር አወዳድሩና ጨርሱ መጀመሪያ በላቸው ማን ነው ሩህን የሚያወጣው ሌላ መላእክ ሄዶ ነው ሌላ መለኩል ሞት ለራሱ ነው ኩል የተወፋከም መለኩል ሞት ነው የተባለው እናንተን የሚገድላችሁ መለኩል ሞት ነው ተብሏል ዓለም ላይ በብዙ ሺዎች የሚቆጠሩ ሰዎች በአንድ ተመሳሳይ ሰዓት ሞቱ እንዴት ነው የሚያወጣቸው ያ መላእክ አላህ Subhanahu Wa Ta'ala ከአይምሮአችን በላይ የሆነ ኃይልን ሰጥቶታል ይሄን መላእክ በሁሉም ቦታ የመገኘትን ስፍራ ሰጥቶታል በሁሉም ስፍራ የመገኘትን አቅም ሰጥቶታል ይፈቻል አይደል ኦኬ መለኩል ሞት ኢትዮጵያ ከተገኘ አሜሪካ አይገኝም ብለህ ተሟገተው የግዴታ እዚህ ከተገኘ አላህ ከላይ ከአርሽ በላይ ከሆነ እታች ሊገኝ አይችልም እዚህ ከተገኘ እዛ ሊገኝ አይችልም የሚል ፍልስፍና ውስጥ ነው አይደል የገቡት ማን ነው እንዲህ ብሎ የቀደማቸው እስከ ሱሐቦች የአላህን ባህሪ በተገለጸላቸው ጊዜ ሰው ነበር ሱሐቦች ይሄን ሲፈተ ንዙልን እንደናንተ ተፈላስፈው አለፉ ወይንስ እንደመጣ አጽድቀው ነው ያለፉት ኢማሙ ሻፊዒ ሲነግሩን ምናሉ كانوا يمرونها كما جاءت على ظاهرها قدمت መልካም ሰለፎች ይያለ ሰለፎች ሲናገሩ የአላህን ባህሪ ልክ እንደመጣ ከላይ አጽድቀው ያልፉ ነበር አለ ሱሐቦችን ሰምታችኋል الرحمن على العرش استوى ሲሉ በስልጣኑ ነው በስልጣኑ ነው ወይንስ በምድሩ ነው لا አላሉ አላህ ከአርሽ በላይ ከፍ ብሏል አለፈ በቃ አለቀ ሲፈተ ንዙል ወሲፈተ اليد كلها ሁላቸውንም እነዚያ ሱሐቦች እንደመጣ አጽድቀው ነው ያለፉት ወቻለ አይደል አይን መስል እሺ جزاك الله خير مرحبا وياكم يا قالك السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. ሁለት ጥያቄዎች ነበሩኝ የመጀመሪያው ጥያቄ የነገ ማለት የውዱህያን አስመልክቶ ሴት ልጅ ውዱህያ ታርዳለችና ጸጉሯን ስታበጥር ጸጉሯ ይነቃቀላል የበዛን ሰዓት እንዴት ማበጠር አለባት ወይስ ይሄ ነገር ውዱህያውን ሊያፈርስባት ይችላል ወይ እሰይ ጥያቄ ነው ይሄን የጠየቀው ከአንድ ሐዲስ ተነስቶ ነው ወንድማችን አንድ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ إذا دخل عشر ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظفاره وشعرها يذو الحجة سرتوش قناتوش كجبو كأن أنت يضحيان أردار له يملك ريالو سو عدار عسكري يرد بك درس تفرون الناس أقرون إن داي كورتال سلزيه يمارد ريالو عبات كهونا عباتنا من ملكته أرسل تفرون الناس أقرون كذا درس هاي كورتال ልጅ ከሆነ ለእናትና ለአባቷ አቅም ከሌላቸው እሱ ከሆነ የሚያርድላቸው እሱ ነው የሚመለከተው ሚስት ከሆነችስ ወጭ የምታደርገው አባት አይችልም ለምሳሌ ልጅም አይችልም ሚስት አላት ገንዘብ ሀብታም ነች ልክ አሁን እንዳለንበት ጊዜ ማለት ነው ሴቶች ሆነዋል ሀብታሞች ሴቶች አይደል ባሏን እየረዳች ያለች በዚህ ጊዜ እንዳጠቃላይ ሴት ከሆነች የምታርደው ጸጉሯንም እሷም ስለዚህ እና ጥፍሯን አትቆርጥም ማለት ነው አይደለ ነገር ግን በምታበጥር ጊዜ የሚነጨው እሱን ይመለከታል ወይ ለአይመለከትም እሱን አይመለከትም ከዛ ጋር አያያዝ እሺ ሁለተኛ ጥያቄ ኡስታዝ አንድ ሴት ከባሏ ጋር አብራ ያፈራቸው ንብረት አለ ያው አብረው ነው ያደጉት ቤትም አብረው ሰሩ ንብረትም ሌሎችንም መሬትን በተመለከተ ሊሆን ይችላል እና አብረው ያፈሩት አፍርተው ቆይተው ባሏ ወደ አኺራ ሄደ ስለዚህ ይቺ ሴትዮ ከዛ ከአብረው ካፈሩ ከባሏ ንብረት ላይ የኩል ነው ያለበት ወይስ ከ8 አንድ ነው የምትካፈለው እንዴት ነው
እንግዲህ አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ምን ታድርጉት? ይሄን ታድርጉ። ሰላም አለይኩም። ቆይ ሸሃዳ ነው እያሉ ነው። እንዳታወርዳቸው፣ አወርዳቸዋቸው፣ መልሳቸው አስገባቸው። ሚዩት ያድርጉና ይቀመጡ። እሺ አንድ ባልና ሚስት አብረው እየሰሩ አብረው እያፈሩ እሷም እየሰራች እየደከመች ያመጣቸው እሱም እየሰራ እየደከመ ያመጣው ካለ የራሷን ሐቋን ትወስዳለች። የራሷን ሐቋን ትወስዳለች። ልክ በሚሞት ጊዜ ማለት ነው። ምናልባት ሚስት ያፈራቸው የራሷ ንብረት ሊኖር ይችላል። የራሷን ትወስዳለች። ከእርሱ ሐቅ ደግሞ ይደርሳታል። እሷ ወለኩም ንስፉ ማ ተረከ አዝዋጅኩም ኢን ለም የኩን ለሁነ ወለድ ፈኢን ካነ ለሁነ ወለዱን ፈለኩም ሩቡዑ ሚማ ተረክ من بعد وصية يوصين بها أو دين ولهن الربع مما تركتم إن لم يكن لهم ولد إن لم يكن لكم ولد فإن كان لكم ولد فلكم الربع مما تركنا يارين نهكرا بال مستطرات كهيرو يبرك مراتات السم من الزاو مستبت موت نبرات اللي يتبع الله سبحانه وتعالى بالزلف ماشي ولا يالنا لك سلام له حمدي ሐምዲ ይሰማቸዋል ልጆች? تسمعون كلام ولا? ይሰማኛል። እሺ ምን ነበር? እንዴት ነው እሱ? ደህና ነው። ባለፈው አመት ማለት ነው አንድ እኔና አላህን ተጣልተን ነበር። ጥያቄ ምንድነው? ስለዚህ ያው አሁን መንገድ ላይ ተመልሼ እሺ አሁን ባለፈው አመት እኔና ፈጣሪን አላህ ማለት ነው ተጣልተን ነበር፣ ግን ያን አልሆንኩትም ነበር። እሺ እና አሁን መንገድ በጣም አረጋግጫ አዎ እሺ እና ሻሃዳ ይዛል ወይስ ማያስፈልገው ነው? አሁን እንዴት ነው እንትን ፈጣሪ ይማረኛል እንዴ? እንትን ወደ እርሱ ከተመለስክ አላህ ሱብሓነሁ ወተዓላ ይምርሃል። ሻሃዳ መያዝ ያስፈልገኛል ወይስ ከእስልምና ወጥተህ ነበር ወይስ በእስልምና ላይ ተዳክመህ ነው? አልወጣሁም። ስለዚህ ሶላት መተው ምናምን ነበር። ሰላት ሆነ አሁን ተውበት አድርግና ወደ አላህ ሱብሓነሁ ወተዓላ ሶላትህን ጀምር። ወደ አላህ ተመለስ። ጥሩ ጓደኞች ያዝ። እሺ አመሰግናለሁ። በጣም እጅግ በጣም እሺ አሜን። ወደ አላህ የተመለሱ ሱብሓነሁ ወተዓላ ይቅር እንደሚላቸው ቃል ገብቷል። ወንጀል ይበስቷልና ብላችሁ ተስፋ አትቁረጡ። አላህ ሱብሓነሁ ወተዓላ ወንጀሎችን ሁሉ የሚምር አምላክ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዓ። ከኔ ከአላህ እዝነት ተስፋ አትቁረጡ ይላል። እኔ ኃጢአቶችን ሁሉ ምራለሁኝና እያለ ይናገራል። ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ብሎ አላህ ይናገራል። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይሂ ኢነላሀ ገፉሩን ረሒም ይላል ሱረቱ ተውባ ላይ። በኃጢአት ነፍሱን ከበደለ በኋላ ራሱን ያስተካከለ ወደ እኔ የተመለሰ እኔ ተውበቱን እቀበለዋለሁ፣ እምርለታለሁ፣ አዝንለታለሁ፣ ወደ ያዛኝና ባህሪ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ፣ ወደ አላህ የተመለሰ አላህ ተውበቱን ይቀበለዋል ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ የቅበሉ ተውበተል ዐብዲ ማ ለም ዩገርግር፣ አላህ የባሪያውን ተውበትና ንስሐ ይቀበለዋል ሰከራተል መውት ላይ እስካልደረሰ ድረስ አሉ። ስለዚህ ወንጀል በዝቷልና ብላችሁ ከአላህ የራቃችሁ ሰዎች አላህ ሱብሓነሁ ወተዓላ ወንጀሎችን ሁሉ የሚምር አምላክ ነው። ወንጀል የማትሰሩ ብትሆኑማ ምድር ላይ አትቀመጡም ነበር። ምድር ላይ አትቀመጡ፣ በሰማይ ላይ ትዞራላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ለው ለም ተዝሊሙ ለዘሀበ አላሁ ቢኩም ወለጃአ ቢቀውሚን የዝሊሙን ፈየስተግፊሩነሁ ወየግፊሩ ለሁም። ስለዚህ
የሰው ልጅ ኃጢአትን ይሰራል። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ኩሉ በኒ አደም ኸጣኡ ኸይሩል ኸጣኢን አተዋቡን፣ ሁሉም የአደም ልጆች ኃጢአትን ሰሪዎች ናቸው። ኃጢአትን ከሚሰሩት ግን በላጮቹ ወደ አላህ የሚመለሱት ንስሐ የሚያደርጉት ናቸው አሉ። ስለ ጀነት ሰዎች ባህሪ ሲናገር አላህ ሱብሓነሁ ወተዓላ ኃጢአትን የማይሰሩ ናቸው አላለም እኮ። ኃጢአትን ይሰራሉ አለ፣ ነገር ግን ወደ እኔ ይመለሳሉ። መልአክ ነው ኃጢአትን እንዳይሰራ የተደረገው። የሰው ልጅ ባህሪው ኃጢአትን ሰሪ ነው። አላህ ሱብሓነሁ ወተዓላ በሱረት አሊ ዒምራን ላይ ሲናገር ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን አለዚነ ዩንፊቁነ ፊሰራኢ ወደራኢ ወልካዚሚነ አልገይዘ ወልዓፊነ ዐኒናስ ወላሁ ዩሒቡል ሙሕሲኒን ወለዚነ ኢዛ ፈዐሉ ፋሒሸተን አው ظለሙ አንፉሰሁም ዘከሩላህ ፈስተግፈሩ ሊዙኑቢሂም ወመን የግፊሩ ዙኑበ ኢለላህ ይላል ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን ኡላኢከ ጀዛኡሁም መግፊረቱን ሚን ረቢሂም ወጀናቱን ተጅሪ ሚን ተሕቲሃ አልአንሃሩ ኻሊዲነ ፊሃ ወኒዕመ አጅሩል ዓሚሊን ይላል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወደ ጌታችሁ ወደ አላህ ምህረት ተሽቀዳደሙ ካለ በኋላ አላህ ሱብሓነሁ ወተዓላ ምን አይነት እንደሆነ ወደ ጌታችሁ ጀነት ተሽቀዳደሙ ካለ በኋላ ተመልከቱ። የጀነት ሰዎችን ባህሪ ሲገልጻቸው ወለዚነ ኢዛ ፈዐሉ ፋሒሸተን አለ፣ እነዚያ ናቸው ወንጀልን በሚሰሩ ጊዜ አለ። ወንጀልን የማይሰሩ አለ፣ ወንጀልን በሚሰሩ ጊዜ አው ظለሙ አንፉሰሁም ወይንም ነፍሳቸውን በኃጢአት በበደሉ ጊዜ ኃጢአት በመስራት ዘከሩላህ አላህን የሚያስታውሱ ናቸው አለ። ፈስተግፊሩ ሊዙኑቢሂም ለኃጢአታቸውን ምህረትን ይማጸናሉ አለ። አያችሁ አይደል? ኃጢአትን የማይሰሩ ናቸው አላለም። የጀነት ሰዎች ኃጢአትን ሊሰሩ ይችላሉ፣ እንደ ማንኛውም ሰው ናቸው። ነገር ግን የሚለያቸው ነገር ምንድነው? ወደ አላህ ሱብሓነሁ ወተዓላ ይመለሳሉ። እሺ ከላይ ሰላም ብያለሁኝ። እንዴት ነሽ ልጅ ሀኒ? ኡስታዝ አፍወን አልተብራራለኝም ቅድም፣ ግን ቅር ይለኛል ኡስታዝ። ልጅ ሀኒ ሰላም ነው? ይሰማሻል? ይሰማሻል? አሎ ይሰማሻል? እሺ ኔትወርክ ይመስለኛል። እሺ ጥያቄ እንድገማ ይደርሳል? ሰላም አለይኩም። እሺ ጥያቄው አንድ መታለች መሰል። ልጅ ሀኒ ይሰማሻል አሁን? እሱ አንድ ጊዜ ሻዳ ያስፈልገን ራስኝ እና ልውጣ። እሺ ክርስቲያን ነሽ? ክርስቲያን ነሽ ወይ? ይሰማሻል? ሰላም ነው አልሐምዱሊላህ። ሰላም ነው። ይሰማል አይሰማም? ይሰማል። ክርስቲያን ነበርሽ ወይ? አዎ ይሰማል። ክርስቲያን ነበርሽ ወይ ወይስ ሙስሊም ነሽ? ይሰማል ይሰማል። ይሰማል እሱ ይሰማል። አይሰማም። አዎ ኔትወርክ የያዘ ነው መሰለኝ። አዎ እሺ የሚለው ቃል አብረሽ እየተከተልሽ ነው። አዎ አይሰማም እንዴ? ለምን ያወረዳቸዋት? ለምን አወረዳቸዋት? ያወረድሻት ላይ በቃ ከአድሚንነት ያላህ ማሰላማ አንድ ቁጥር እንጻፍ። ያወረድሻት ልጅ አንድ ቁጥር እንጻፍ። ያውቅሻለሁ በቃ ከቤት ከአድሚንነት ትባረሩ።
እየጠበቅሽ ነው። አንድ ቁጥር ጻፊ ለመባረር አትጽፊ። አልጻፈችም እስካሁን ወላሂ። አንድ ቁጥር ጻፊ። አድሚኖች አትፍተኑ። እሺ እሺ ወንድም ይደርሳታል እያልኩህ ነው። እሺ ከድር ይሰማል? ናም እንትን ነው ጥያቄውን ላብራራው በደንብ ላብራራውና ኡስታዝ ምን መሰለው እሷ በጎን ወጣ ስራ የምትሰራውና ገንዘብ የምታገኝበት ሐል የላትም። እሷ ቤት ውስጥ ሆና እንደ ቤት ውስጥ እየተዘጋጁ ነገራቶችን እያዘጋጀ ባሏን የምታሰማራውና ባሏን እያሰማራች ግን ሲገቡ በዜሮ ነው የገቡት አብረው እየኖሩ የነበረው ግን እያሰማራቸው እሱ እየሰራ ያው ቤትም ሰሩ ምንም አሉ ከብዙ ነገር ወጡ ሌላም ሀብተን አፈሩ ግን ለብቻዋ ብር ያስገባቸው ነገር የላትም። ያው አብረው ከባሏ ስር ሆነ ይሄን ስላገኘ ይሄን ነገር ይኩላል ተገልጿል። ለበሱረቱ ኒሳ ላይ ተገልጿል። የሚደርሳት ድርሻ ይደርሳታል። ወለኩም ኒስፉ ማ ተረከ አዝዋጅኩም ይላል ኢን ለም የኩን ለሁነ ወለድ ለእናንተ ሚስቶቻችሁ ጥለውት ከሄዱት ንብረት ግማሹ አላቸው ለእነርሱ ልጅ ከሌላቸው አለ። ፈኢን ካነ ለሁነ ወለዱን ለእነርሱ ግን ልጆች ካላቸው ፈለኩም ሩቡዑ ሚማ ተረክ ጥለውት ከሄዱት ንብረት 1/4 ለእናንተ አለላቸው አለ። ሚን ባዕድ ወሲየትን ዩሲነ ቢሃ አው ደይን ወለሁነ ሩቡዑ ሚማ ተረክቱም ኢን ለም የኩን ለኩም ወለድ ለእናንተ ልጅ ከሌላቸው ደግሞ ለእነርሱ 1/4 አለላቸው። ፈኢን ካነ ለኩም ወለዱን ፈለሁነ الثمن ሚማ ተረክቱም 1/8 አላቸው የዛን እያለ ይናገራል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አዎ እኔ የምጠይቅህ ኢሳ አለይሂ ሰላምና ረሱል ሰለላሁ ዐለይሂ ወሰለም በህልሜ አይቻቸዋለሁ። ኢሳን 2 ጊዜ ነብያችን 1 ጊዜ ስለዚህ ጉዳይ ነበረ። እሺ قال النبي صلى الله عليه وسلم نبياتنا صلى الله عليه وسلم اندياله من رآني في المنام فقد رآني أو فكأنما رآني في اليقظة فإن الشيطان لا يتمثل بي أنين بهلم يعين أنين دراسي إنه يعين سيطان بأني تمثلوا بس وجه الملاي أي متى من ناره يعني كذلك الأنبياء وعلى قياس النبي صلى الله عليه وسلم والله أعلم يلك أن نبياتنا صلى الله عليه وسلم نبيات وجه الملاي يسو عند زي هنا سيطان بنبيات تمثلوا بس وجه الملاي يقلت النار متى يشل የኢሳም እንደዛው ነው እንደዛ ብዬ አስባለሁ። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ነብይ እንደመሆናቸው መጠን እነዚያም ቀደምት ነብያቶች ናቸው። እነርሱን ተመስሎ ሊመጣ አይችልም። እሺ እሺ ሽኩራን። እሺ ሻሃዳ መያዝ የምትፈልገው ልጅ አስገባት። ገብተሻል? ሰላም አለይኩም እሱ ወአለይኩም ሰላም ሸበካይና ያስወጣኝ እሱ ይቅርታ። እሺ ከዚህ በፊት ክርስቲያን ነበርሽ ልጅ ሀኒ? እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን محمدا رسول الله ما شاء الله لا الله مسكنا يبقى كجبارة مسلم نشال አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት
እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ይመሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል፣ ለአላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ሻወርን ይወስድ ፈዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ስለ ሶላት አሰጋገድ ሙስሊም ጓደኞች ካሉሽ አስተምሮ ይባያቸው። በጣም ቀላል ነው፣ አሰጋገድ ያስተምሩሻል። ሶላትን መስገድ ትጀምሪያለሽ። እሺ አንድ ጥያቄ ጠይቅ። እሺ ጥያቄ አለኝ ሁሱ ይቅርታ። እሺ ጥያቄሽ? የሆነች ጓደኛዬ እናቷ ሙታ ነበርና እናቷ ደግሞ የታመመችው ሮመዳን ውስጥ ነበርና ሮመዳንን አልጾመችም ነበረ። ከዛ ሮመዳን ውስጥ ታመመች፣ ሮመዳን ሲፈታ ሞተች ማለት ነው፣ አልጾመችም። ስለዚህ ልጆቹ መጾም ይችላሉ? እሺ ከፋራ ነው የሚያወጡላት። ለእያንዳንዱ ቀን አንዳንድ ምስኪን ያብሉ፣ ወይንም ማብላት ካልቻሉ ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዙ ለድሃዎች ውስጥ የወር ከሆነ 45 ኪሎ ሩዝ ገዝተው የወሩንም በአንድ ላይ ለአንድ ድሃ መስጠት ይችላሉ። እሺ አመሰግናለሁ። እሺ ሰላም አለይኩም ሁሱ። ወአለይኩም ሰላም። ዮ ሚውትሽን አንሺ። ሰላም ነው? ዮ ሚውትን አንሳ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሁሱ? الحمد لله رب العالمين الرحمن الرحيم مالك يوم الدين. ما شاء الله الله يجمر لك ወንድማችን ተባረክ። አሚን። እሺ ሁሱ በጣም ያስጨነቀኝ አንድ ጥያቄ ነበረኝ። እሺ ውስጥ የረበሸኝ ነገር ነው። ከዚህ በፊት ትንሽ አሞኝ ነበረ። በዛ ህመም ተነሳ አክስቴ ደግሞ የሆነች ሴት አለች እሷ ጋር ውሰድሽ ምናምን ብላኝ እኔ አላመንኩበትም በርግጥ። ከዛ በኋላ ወሰደችኝ። ሴትዮዋ ብር ትፈልጋለች። ዝም ብሎ ምን እንዳረገችልኝ እኔ ምንም ማውቀው ታሪክ የለም። እውነት ነው። ግን እኔ አላመንኩባትም። ይሄ እዛ ቦታ መሄዴ እንዴት ነው ከእስልምና ያስወጣኛል ወይ? ሰው ነው እንግዲህ እንትን አለኝ። ሴትዮዋ ምንድን ነች? አክስቴ ናት። የሄድሽባት ሴትዮ ምን የሩቅን ታውቃለች ምናምን ተብሎ የምታሰብ እንደ ጠንቋይ ነገር ነች? አዎ እንደዛ የሚባሉ ናት። ሰዎች እንደዛ ብለው ነው የሚያስቡት። በጣም ጥሩ። قال النبي صلى الله عليه وسلم من أتى عرافا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم. ወደ ጠንቋይ ዘንድ ወይም አዋቂ ነኝ ባይ ዘንድ የሄደና ያን ሰው እየጠየቀ የተናገረውንም አምኖ የተቀበለ ሰው ክዷል አሉ። በእኔ ላይ የተወረደውን ክዷል። በቃ ይሄ ሰው ለምን ከተባለ የሩቅን እውቀት የሚያውቀው ማን ብቻ ነው? አላህ ብቻ። አይ ይሄ ሰው የሩቅን ያውቃል ብለን ካመን ሌላን አካል በአላህ ስልጣን ላይ ሌላን አካል ያጋራል ማለት ነው። የዛን ሽርክ ላይ ወደቅን፣ ኩፍር ላይ ወደቅን። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው ክዷል ያሉት። ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ። ሙሐመድ ሆይ በሰማይ በምድር ያለን ድብቅ ነገር ሁሉ ከአላህ በስተቀር ሌላ ማንም የሚያውቅ የለም በላቸው ይላል። ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضረን ኢላ ማ ሻአ አላህ ወለው ኩንቱ አዕለሙ ልገይበ ለስተክሰርቱ ሚነ ልኸይሪ ወማ መሰኒ የሱእ ዓሊሙ ልገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ። የሩቅን አዋቂ ነው እርሱ አላህ ሱብሓነሁ ወተዓላ። በሩቅ እውቀቱ ላይ ማንንም አያሳውቅ። ኢላ መን ኢርተዳ ሚን ረሱል ከመልእክተኞች የመረጣቸው ሲቀሩ ለነቢያቶች በትንቢት መንገድ ወደፊቱ እንዲናገሩ ይነግራቸዋል። ከዚያ ውጭ ግን አንድ ሰው ቁጭ ብሎ እኔ ሩቅን አውቃለሁኝ ወደፊት የሚከሰተውን አውቃለሁ ብሎ ቢናገር ይሄን ሰው ሂዶ ያመነ ሰው ከእስልምና ይወጣል። እሺ ካላመንበትስ? ሄዶ ሰውየው ለምሳሌ እስኪ ጣፈንታ የለየው የሚል ሰው አጋጥሟቸው ያውቃል? ይንገረኝ እስኪ። አላመንበትም እኔ በአላህ ነው ማውነው ግን ዝም ብዬ ልስማው ይላል። ወይንም ለመማር ይሄዳል ከጠንቋይ ዘንድ እኔ ባልቀበለውም እያለ ይሄ ሰውስ የ40 ቀን ሶላቱ ተቀባይነት የለውም። ባይቀበለው ራሱ ከተቀበለው ከእስልምና ያወጣል ብያለሁ።
قال النبي صلى الله عليه وسلم من أتى عرافا فسأله عن شيء لم تقبل له صلاة 40 يوما النبي صلى الله عليه وسلم قالوا ولهنا تنقوا زند بمهيد ስለሆነ ነገር የጠየቀ ሰው ባይቀበለውም ይሄ ሰው የ40 ቀን ሶላቱ ተቀባይነት የለውም ማለት ተፍራዳ ታዲያ ይሄን ያደረገ ሰውስ ምን ያድርግ አላህ እንዲመረው ተውበት ማድረግ ወደ አላህ Subhanahu Wa Ta'ala እህት ተውበት አድርግ እሺ ተውበት አድርግ ወደ አላህ Subhanahu Wa Ta'ala አይ እሺ ግን ከእስልምና ያስወጣኝ አለ መያዝ አይጠበቅብኝም አምነሽበት ቢሆን ይሄ ሰውዬ የተናገረው የሩቅ የነገረን ያቺ ሴት የተናገረችው እውነት ነው ብሎ ያመነና ተቀበለ ሰው ያ ሰው ነው ይከፍራል ተባለው ነገር ግን ይሄንን ያለ ሰው እንደው አምኖስ የተቀበለ ሰው ከጊዜ በኋላ በመተውበት ቢፈልግ እንዳድ ሻሃዳ ነው የሚይዘው ላ ኩፍር ላይ የወደቀ ሙስሊም ተብዬ ሻሃዳ ሳይሆን የሚያስፈልገው ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ነው እምነትን ሙሉ በሙሉ ቢቀየር ነው ሻሃዳ የሚያስፈልገው እሺ ጀዛከላሁ አንድ ጥያቄ ልጨምር ጨምርሽ ብዛት ቆይ ግን ሰላም አለይኩም እሺ ሁሱ አሁን ለምሳሌ እኔ አንዳንዴ አይምሮዬ ላይ የሆነ መጥፎ ሐሳቦችን በጣም ቢዚ ያደርገኛል ይህ ሐሳብ ደግሞ ሰው ለጋ ደርሶ ወንጀል ያስደርገኛል አላ ዶስታችን በላለት ነገር ሁክም አይሰጥበትም እኛው በቃ ሰለላሁ ዐለይሂ ወሰለም ተረጋጋ እንደ ለመለሰልሽ ድርስ ጪላውራ እሺ ኡስታዝ مرحبا جزيلا سلام አመሰግናለሁ አዳምጪ እሺ በሰጠሽ ጊዜ ጋር ታልቀጥ እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ان الله تجاوز عن امتي ما حدثت به انفسها ما لم تعمل ብለው ተናገሩ አላህ ከኡመቶቼ አልፎላቸዋል ይቀርብሎላቸዋል በውስጣቸው ያስቡትን ያሰላሰሉትን እስካልሰሩት ድረስ አሉ ሰውየው ለመስረቅ አስቦ ነገር ግን ያን ነገር ቢተው አይ ሰርቋል ይሄ ሰውዬ ተብሎ አይጻፍም ሲሰርቅ ጊዜ ነው ሰርቋል የሚባለው በውስጡ የሆነ ነገር ሐሳብ የመጣበት ሰው በተግባር እስካልዋለው ድረስ በዚያ ነገር አይጠየቅም ያን ክፉ ነገር ግን ያሰበ ችግር የለውም እየተባለ እየተበረታታ አይደለም እንዳው ያን ነገር አያስበው በፍጹም ቢመጣበት እንኳን በተግባር ላይ እስካልዋለ ድረስ እንደ ወንጀለኛ ነገር አይጠየቅበትም ማለት ነው እሺ ይሄ ነው الله በቁርአን ላይ ተናግሯል لا يكلف الله نفسا الا وسعها لها ما كسبت وعليها ما اكتسبت ማንም ነፍስ የእርሳቸው ማን ነው የሰራቸው መልካም ስራ አለላት የሰራቸው ኃጢአት በእርሷ ላይ አለባት ይላል የሰራቸው የሚለውን አስምሩበት ያሰበቸው አላለም ያሰብና ያያዘ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል እሺ ኡስታዝ ጀዛከላሁ ኸይረን ሁሱ ወያክ አላህ ይጠብቅ አሜን እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወአለይኩም ሰላም እሺ ጥያቄ ነበረኝ ጥያቄ የረመዳን ቀዷ ሳላወጣ አሁን ሀጅን መጾም እችላለሁ የረመዳን ቀዷ መቀደም አለበት ዋጅብ ነውና ነገር ግን እቺ የመጨረሻዋ ቀን ከሆነች በሌላ ጊዜ ልናገኛት የማንችል ሆነች እሷን እንጾማት ችግር የለም ዋንስ ያለባችሁ ተወራራለው ረመዳን እንዳለፈ ወዲያው አውጡ አታቆዩ መቼ እንደምትመጡ አታውቁም እሺ እሺ ጀዛኩም አላህ ኸይር ወያክ የነገዋን ቀን እንዳታልፋችሁ ነገ ሐሙስ ነው አይደል አላህ ከክፉ ነገር ይጠብቀው ወንድሜ አሜን ጥያቄ አላችሁ የገባችሁ ልጅ አዎ እኔ ጥያቄ አለኝ ሰላም አለይኩም ወአለይኩም ሰላም እንዴት ነሽ ደህና ነሽ ጥያቄሽ ምንድነው ደህና ነኝ አልহামዱሊላህ እኔ ያው እንደሰለምኩ ወዲያውኑ 8 ቀን ወይም እንደዛ ነው የሚሆነኝ የሆነ ድግስ ሄጄ ራስቸው ስጋ በላው ማለት ነው ክርስቲያን ቤት ነው ከዛት ባልቼ ስጨርስ ትዝ አለኝ ያጋጥማል ሰውየው ረስቶ ኃጢአት ቢሰራ እንደ ኃጢአት አይቆጠርበትም በእስልምና አውቆ ሆን ብሎ ኃጢአት መሆኑን እያወቀ ሲሰራ ጊዜ ነው አልহামዱሊላህ على نعمة الاسلام እስላምን የሰጠን ጌታ አላህ Subhanahu Wa Ta'ala ምስጋና ይገባው አምላካችን አላህ Subhanahu Wa Ta'ala በፈጠረብን ባህሪ ላይ አይጠይቀንም ለምሳሌ መርሳት የተፈጠረበት ባህሪ ነው ረሽነት የሰው ልጅ ባህሪ ነው አይደለ ይረሳል ረስተህ ኃጢአትን ብታደርግ እንደ ኃጢአት አይይዝብህም
አውቀህ ወንጀል መሆኑን እያስታወስክ ሆን ብለህ ብትሰራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይህ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል፣ አይዝባቸውም አሉ። አንደኛ አልኸጠእ በስህተት ወንጀል የሰራ ሰው። ሁለተኛ እኒስያን ረስቶ ወንጀል የሰራ ሰው። ሰውየው ረስቶ በረመዳን ቢበላና ቢጠጣ እንደ አፈጠረ ወይንም ወንጀል እንደሰራ ይቆጠርበታል? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን አከለ አው ሸሪበ ፊ ነሃሪ ረመዳን ናሲየን ፈላ የቅጠዐነ ሰውመሁ ፈኢነላሀ ሁወ ለዚ አጥዐመሁ ወሰቃህ። በረመዳን ቀን ረስቶ የበላ ወይንም የጠጣ ወቤ ተበላሽቶብኛል ብሎ እንዳይቀጥል ይቀጥላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አውቀሽ እስካልሰራሽ ድረስ አትያዥበትም፣ አትጠይቅበትም። አውቆ ያደረገ እስከሆነ ሰውየው ምናልባት ተውበት ያድርግ ወደ አላህ ሱብሓነሁ ወተዓላ። የሰው ልጅ አውቆም ቢሆን ጥፋት ላይ ሊወድቅ ይችላል። አላህ አውቀህ ስለሰራ አልብርህም አላለም። በህይወት እስካላችሁ ድረስ ወደ እኔ ንስሐ አድርጉ። ልትሳሳቱ ትችላላችሁ፣ አውቃችሁም ሳታውቁም ወደ እኔ ንስሐ አድርጉ ምርላችኋለሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ ሁሉ ምርለታለሁ ይላል። እሺ ለመጀመሪያ ጊዜ ነው ጦም የምጦመውና ነገ ልጦም አስቤያለሁና ስንት ሰዓት ነው የምበላው? ሌሊት እስከ አዛን እስከሚባልበት ድረስ በኢትዮጵያ 11 ሰዓት ድረስ ነው አዛን የሚለው። 11 ሰዓት አካባቢ ባለሽበት አካባቢ የአዛን ድምጽ ከመደረጉ በፊት ቀድመሽ እስከዛ ድረስ መብላት ይቻላል። አይ እኔ ማታም በልቼ ቢሆን እተኛለሁኝ ካልሽ ችግር የለውም። እሺ በላጩ ግን ከሱብሂ አዛን በፊት ቀደም አድርገሽ ብትበይ ነው። ከዚያ በኋላ ቀኑን ሙሉ ከሚበላና ከሚጠጣ ነገር ትርቂያለሽ። ማታ ልክ መግሪብ አዛን ሲባል ደግሞ ፀሐይ ስትጠልቅ ጊዜ የሚደረገው አዛን እስከዚያ ድረስ ትቆይና ልክ አዛን ከተባለ በኋላ መብላት ትችላለሽ። እሺ ጀዛከላህ ኸይር። አሚን አሚን። ሽክራን ሽክራን። هذا السؤال. ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አዎ ጥያቄ ነበረ፣ ሁለት ጥያቄ ጠርጠር ያሉ ጥያቄዎች ኢንሻአላህ። የደረሰ ስለሆነ ማሳጠር ሲባል ከሁለተኛው ጀምር እሺ፣ ጊዜ ለመቆጠብ ያው። እሺ ጥያቄ ባንክ የተቀመጠ ብር ነበርና አሁን ያ ብር 2 አመት የሞላው ነው። እስካሁን ድረስ ዘካ አላወጣሁለትም። አሁን ምን ያክል ነው የሚወጅብኝ? እዛ የተቀመጠውን ብር ያኔ ያው ቁጥሩን ለራሴ ስለማቅ ያለሽን ገንዘብ ለ40 በማካፈል የአንደኛው አመት ሲሆን ያን 40 ያካፈልሽውን ለሁለት አባዡ የሚመጣ ውጤት የዘካ ብር ነው። ለምሳሌ 1 ሚሊዮን አለሽ እንበል። የሁለት አመት ከሆነ ባጭሩ ለ20 ማካፈል፣ የአንድ አመት ከሆነ ለ40 ማካፈል። 1 ሚሊዮን ሲካፈል ለ20 አድርግና የሚመጣ ውጤት የዘካ ብር ነው ኢንሻአላህ። ያው ሁለተኛው ጥያቄ ደግሞ አንድ ወንድ ልጅ ሁለተኛ ሚስት ማግባት ሲፈልግ የመጀመሪያቱን ሚስት እንደሌለች አድርጎ ሚስት የለኝም አላገባሁም ይላል ማለት ነው። ኋለኛይቱን ሚስት ለማሳመንና ይሄ እንዴት ይታያል? ኒካው አይበላሽም? ይሄ ውሸታም ነው፣ ወንጀለኛ ነው። እኔ ሚስት የለኝም ካለ ሰውየው በጣም ትልቅ ወንጀል ላይ ወድቋል፣ ዋሽቷል። ኒካ ይወርዳል አይወርድም ነው ጥያቄው እህታችን። ኒካ የሚወርደው ኒካን ማውረድን አስቦ ከሆነ ይሄን ቃል የተናገረው የዛኔ ኒካ ይወርዳል። ኒካን ለማውረድ ካላሰበ ግን እንደ ውሸት ብቻ ነው የሚቆጠርበት። ወደ አላህ ተውበት ሊያደርግ ይገባዋል። ጀዛከላህ ኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ አሁን ማለት ነው ለቤተሰብ ማለትም ለማግባት ማለት ነው። አሁን ስደት ነው ያለሁት አይደለም? አይ ስደት ነው ያለሁት። ወደ ኢትዮጵያ ገብቼ ማግባት ፈልጋለሁ። ቤተሰብ ደግሞ እንድመለስ አይፈልግም። የእነሱን ትዕዛዝ ጥሼ ሄጄ ባገባ ወንጀል ይሆንብኛል? ሴት ልጅ ለአቅመ ሔዋን ከደረሰች መዳር እንዳለባቸው ቤተሰቦች እስልምና ያስተምራል። ለአቅመ ሔዋን ደርሳ ያልዳረ ሰው ለትዳር እየመጣላት የሚመቻት ሰው ለትዳር የሚሆናት ሰው እየመጣ የሚመልስ ሰው ነገ ወልቂያማ እነዚህ ሰዎች ይጠየቁበታል ወላጆቿ። ዑመር ኢብኑ አልኸጣብ ዘውጁ አውላደኩም ኢዛ በለጉ ይላል። ልጆቻችሁ ለአቅመ አዳም ለአቅመ ሔዋን ከደረሱ ዳሯቸው ይላል። ይህ ማግባት ፈልጋለሁ እያለች እንደ ሐላል መግባት ፈልጋለሁ እያለች መጥፎ ላይ ልትወድቅ ሴት ልጅን እንደዚህ ከዚያ ነገር ትዳር ማራቅ ወንጀለኛ ናቸው እነዚህ ቤተሰቦች። ትዳር አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም አሉ
إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكن فتنة في الأرض وفساد عريض ልጃችሁን ዲኑን እና ስነ ምግባሩን የምትወድለት አይነት ሰው መቶ ለትዳር ከጠየቃችሁ ዳሩት አሉ። ዳሩት አይ አታገቢም አሁን ብዙ ዓመት ሰርተሽ ከዚያ በኋላ እንዲህ አድርገሽ ብለው ብዙ ነገር ይደረድሩባትና ይሄ ሳታሳኪያት መጭም የሚሉ ሰዎች እነዚህ አትስማቸው እና በዚህ ነገር ላይ አትጠየቅም። ይሄንን እነሱ ትእዛዝ ጥሳ ብታገባ እሺ ጀዛኪላህ አንድ ጨምሩሱ ጀዛኪላህ ኸይር አልሽ። አላህ ምንዳሽን ይክፈልሽ እያልሽ ነው። ስታይ እኔ ሴት እመስላለሁ? አላህ ጀዛኪላህ እና ጀዛኪላህ ይላል። ጀዛከላህ አይ ወንድስ እሺ ጀዛከላህ ኸይር። አንድ ጥያቄ አሁን ጨምር ደስ እንዳለሽ ማለትም አሁን ማለት ነው ነፍስያችን ተፈታተነናለች ማለትም በአላህ ዙሪያ ማለት ነው ውስጣችን ላይ የምናስበው ነገር እንጠየቅበታለን? አትጠየቅበትም። በየትኛውም ዙሪያ ማለት ነው። አሁን አላህ እንደዚህ ነው ብዬ በውስጤ ስዬ አስተግፍሩላህ እላለሁ። እንደዛ ማለት ነው። ኪታብ ቅርአት ጓደኞችሽ ጋር ሄደሽ እየሄድሽ እስላማዊ ትምህርቶችን ቅሩ። በዛ ራሳችሁን ጊዜ አድርጉ። በፍልስፍና ጭንቅላታችሁን ብቻ አላህና መልእክተኛው ከሚሰደቡበትና ከሚዘለቁበት ቦታዎች አትገኙ። ራሳችሁን በእውቀት ቢዚ አድርጉ። النفس إذا إن لم تشغلها بما ينفعها أشغلتك بما يضرك كما قال الإمام ابن القيم ነፍስያ በሚጠቅማት ነገር ቢዚ ካላደረጋችኋት በሚጎዳችሁ ነገር ቢዚ ታደርጋችኋለች እያለ ይናገራል። ሸሪዓ እውቀትን በመፈለግ ላይ ራሳችሁን ቢዚ አድርጉ። እሺ ያ ሰላም። ልጆች ከጀለቢያ ውስጥ መልበስ ያለባቸው ልብስ ጥቁር ልብስ ነው። እሺ አብዛኛው ሰው ነጭ ልብስ ብቻ ይለብሳል። ሌሽ ሆሶ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ በሙስሊም ነብዩ የሚባል ስም ይፈቀዳል ወይንስ አይፈቀድም? እሺ ነብይ ተብሎ ቢጠራው ነብይ ሰላም አለይኩም ስለዚህ አትጠቀሙት። ሰለፎችም እንዲሁ ይህን ስም ሲጠቀሙ አልይ ነው። አላህ Subhanahu Wa Ta'ala ነብያቶችን ነው ነብይ እያለ የሚጠራው። ስለዚህ ይህን ስም አትጠቀሙት። مرحبا جزاك الله وياك. ሁሱ እና እኔ አሁን ሙስሊም ነኝ ነብዩ ነው ስሜ ማስቀየር አለብኝ ወይንስ? አዎ ቀይር ነብይ እያሉ እንዳይጠሩ ነብይ እያሉ እንዳይጠሩ خير بس يقول الله محمد مرحبا جزاك الله اللهم صل على محمد يا نبي زين يا كرة استغفر الله ምርጥ አለባበስ ወላሂ። ከዚህ በኋላ የራሴ አለባበስ እየፈጠርኩ ነው። የሰው አለባበስ አልጠቀምም። እንደዚህ አድርጌ ነው የምለብሰው። ያ ሰላም ወይንም በቃ እንደዚህ ቢሆን ግማሹን ወደዚህ ግማሹን ወደዚህ። ኧረ ወላሂ ደስ ሲል የማን አለባበስ ነው ካለኝ የኛ የኢትዮጵያኖች አለባበስ እላቸዋለሁ። ያ ሰላም እንደዚህስ ማሽ اللهم وسوي السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
አዛን አድርግ በቃ